እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ በዘት በዘት ይበልልኝ። ሰላም እግዚአብሔር ይመስገን። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ ቤተሰብ ይሁን። አባሮ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ አዳይ ክፍል 20 መጥቻለሁ ማለት ነው። እንግዲህ ፍቅር አዳይን ባለፈው የባርኮት ጓደኛ ጋር ሂጂና አግዞ ቤት አዝጊለት እንደገና ደግሞ መግቢያም ሰሪለት ባለቻት መሰረት አዳይ ወደ እሱ ቤት ሄዳ ልታጸዳለት ስትሄድ ያው ልጁ የግድ ወደ ቤቱ ሲሄዱ መናገር አለበት። አንድ ሰው ቤቱ ሲሄድ መናገር አለበት ልመጣ ነው ተብሎ ማለት ነው። እሷ ግን ሳትደውልለትም ምንም ሳትልለትም ወይም ፍቅርም ወይም እሷም አልደወለችለትም። ተነስታ ወደ ቤቱ ልታጸዳ ትሄዳለች። በምትሄድበት ሰዓት ዳዊት አዳይን ቢፈልጋት አዳይን ቢጠይቃት ፍቅርን ቢጠይቃት ሊዲያን ቢጠይቃት ሊያገኛት አልቻለም ቤት ውስጥ። እሷ ግን ልጁ ጋር ልታጸዳ ሄዳለች ማለት ነው። ከዛ በምትሄድበት ሰዓት እሱ ሻወር እየወሰደ ነበረ። ከዛ ከሻወር ሲወጣ ቤት ውስጥ ያገኛታል ማለት ነው። ከዛ ደንግጦ ሌባ ሊዘርፍ የመጣች ብሎ እና ማነሽ አንቺ ምልቶኝ የመጣሽ ብሎ በጥፊ መታት ማለት ነው። ከዛ መጨረሻ ላይ ግን ተማመኑ። ፍቅር እንደላከቻት እና ቤቱን እንድታጸዳለት ወይም ደግሞ ምግብ እንድትሰራለት ነበረ ፍቅር የላከቻት። ከፍቅር ጋር እንደመጣች አወቀ። ከዛ መጨረሻ ላይ ይቅርታ ጠይቃት ማለት ነው። እና እንደዚህ መሆኑን አላወኩም ብሎ አለ። ከዛ ዳዊት ሊዲያን ይዘሽኝ ሂጂ እያላት ነበረ። ልጁ ቤት ይዘሽኝ ሂጂ እያለ ሲላት ነበር። እንግዲህ ሊዲያም ታፈቅረዋለች፣ በጣም ትወደዋለች። ፍቅረኛዬ ነው እያለች ነበርና ከዛ ዳዊትን ይዛው ትሄዳለች። ስትሄድ አዳይና ልጁ ፊቷን ጎዳውሽ እንዴ እንዴት አደረኩሽ እያለ ፊቷን እየደባበሳት እነ ዳዊት ይደርሳሉ። ከዛ ሊዲያም እንደዚህ አይነት ባለጌ ነህ እንዴ? በላይ ስትታይ እኮ ጨዋ መስለኸኝ ነበረ። እንዴት እንደዚህ ትሰራለህ? ለካ ተዚህ ነው ቤት ሳትደውይልኝ ድንገት እንዳትመጪ እያልክ የምትለው። ለካ ሁልጊዜም እንደዚህ ሴት ቤት ውስጥ እያስቀመጥክ ነው ብላ እሷም ጮኸችበት። ዳዊትም በቃ ተናደደ። አዳይ እንዴት አድርጊያለሽ? እኔ እንደዚህ ያልጠበኩሽም ነበር እያለ ሲላት፣ እሷ ግን እሷም ተደነጋግጣ እነሱን በማየቷ ደንግጣ ቆማ ቀረች ማለት ነው። ከዛ በቃ ስሬ ልጨርስና ልሂድ አለችው ልጁን። እንዴት እንደዚህ ሆነች ትሄጃለሽ? ሐኪም ቤት ልውሰድሽ ወይም ደግሞ በበረዶ ልሽልሽ ፊትሽ እኮ እንትን ብሏል ብሎ ሲላት፣ ችግር የለውም አለች። እሷም ስራዋን ጨረሰች ወደ ቤቷ አመራች ማለት ነው። ግን ዳዊት በጣም ተናዷል። እኔ እንደዚህ አልጠበኳትም ነበረ። እንዴት አደርጋለች ከብዙ ሴቶች ጋራ አላወዳደራትም ነበር እያለ በጣም ሲናደድ ነበረ። ከዛን ደረጃ ላይ ቁጭ ብሎ የአዳይ እህት ትመጣለች። እንዴ ዳዊት ምን ነው ብቻህን ብላ ስትለው፣ በጣም ደብሮኛል፣ ብቻዬን መሆን እፈልጋለሁ። የመወዳት የማፈቅራት ልጅ ሌላ ወንድ ጉያ ሰርተ ወሽቃ አገኘኋት። ሴት ማመን ቀብሮ ነው፣ ሰው ማመን ቀብሮ ነው የሚባለው ለካ ሀሰት አይደለም እውነት ነው ብሎ ለአዳይ እህት ሲላት ነበር ማለት ነው። እንግዲህ እንደ የአዳይ እህትም እንዴት አይዞህ ብላ እሱን አጠነካክራ ካጠገቡ ሄደች ማለት ነው። ከዛ የአዳይ እህት ክላሷ ቁጭ ብላ አዳይ ትመጣለች። ምን ሆነሽ ነው ደግሞ አንቺ ያኮረፍሽው ብላ ስትላት፣ ዳዊት በጣም ዛሬ ከፍቶታል፣ ምን እንደሆነ አላውቅም። የሚያፈቅራት ልጅ ከሌላ ወንድ ጋር አየኋት ብሎ አለኝ እና በጣም ነው የተናደደው፣ በጣም ከፍቶታል፣ የድሮ ዳዊት አይደለም ብላ ለአዳይ ትነግራታለች። አዳይም ወይኔ የትናንትናው አስከፍቶታል ማለት ነው፣ ሄጄ ይቅርታ መጠየቅ አለብኝ፣ ፍቅረኛዬም ባይሆን በጣም ተሰምቶታል፣ ግን ሄጄ ይቅርታ መጠየቅ አለብኝ ብላ ወደ ዳዊት አመራች ማለት ነው። ዳዊትን ይቅርታ ልትጠይቅ። ዳዊት በጣም በጣም አስከፋ ሆይ ሁለታውን እኮ እናንተ እንዳሰባችሁት አይደለም። እኔ ሳልደውልለት ሄጄ ፍቅር ሂጂና አዝጊለት ባለችኝ መሰረት እሷም ሳትደውልለት እኔም ሳልደውልለት ክላስ ቤት የለም ነበረ፣ ሻውር እየወሰደ ነበረ። እኔም ሲያኝ ደንግጦ ከሻውር ሲወጣ ሌባ መስየው ነው ፊቴን በጥፊ መቶኝ፣ ፊቴን እኮ ጎዳውሽ ወይ እያለ ሲላይ ነው እናንተ የመጣችሁት እንጂ ሌላ ነገር እኔ ምንም ኖሮኝ አይደለም ብላ ለዳዊት አስረዳችው።
እኔ ግን እንደዚህ አልጠበኩሽም ነበረ ብሎ ካልሽም እሺ አምንሻለሁ እና እባክሽን እንደምወድሽ እና ተረጅኝ አሁንም ብሎ ይላታል። እኔ ሌላ ነገር ምንም ለሌላ ምንም አይደለም ብቻ ይቅርቴን እንድትቀበለኝ ነው ብላ ይቅርቴን ተቀበልከኝ አለችው። አዎ አምኜሻለሁ፣ ይቅርታሽን ተቀብዬሻለሁ ብሎ አላት ማለት ነው። ከዛን ፍቅርም ሄዳ እዚህ ልጁ ጋር ሄዳ እንዴት ሳትነግሪኝ አዳይን ትነግሪያታለሽ? እኔ ማንኛውም ሰው ይምጣ ማንም ይምጣ ለእኔ ሳይናገር ማንም እቤቴ እንዲመጣ አልፈልግም ብሎ ይላታል። እኔ እኮ እንድታጸዳለህ ወይም እንድታግዝህ እኮ ፈልጌ ነው እንጂ ለሌላ ነገር አይደለም። ቢሆንም እንደዚህ ማድረግ የለብሽም፣ እኔ እንደዚህ አይነት ነገር አይመቸኝም ብሎ ፍቅር ላይ ተቆጣት ማለት ነው። አሁን መጥቼ አዳይን ይቅርታ እጠይቃታለሁ ባለው መሰረት አዳይን መጥቶ ይቅርታ ጠየቃት ማለት ነው። አዳይ ትናንትና ላጠፋሁት ይቅርታ በጣም እጠይቃለሁ እና ይቅርታ አድርጊልኝ ብሎ አላት ማለት ነው። እና ችግር የለውም እሺ ብላ እሷም ይቅርታውን ተቀበለች። አሁንም መጥሽ ደግሞ ስራ እንድታግዥኝ እፈልጋለሁ፣ ብርም ጭማሬ ካልሽ እጨምርልሻለሁ፣ ችግር የለውም ስለ ብሩ ብሏት አለ። እሷም እሺ ላስብበት፣ ከፍቅር ጋር እንገናኝ ቆይ ብላ ከፍቅር ጋር ተነጋግሬ ነው እና እኔም ላስብበት ብላ መልስ ሰጠችው ማለት ነው። እንግዲህ ዳዊትም እህቱን ወደ ሀገር እንሄድ፣ ወደ ሀገራችን በቃ ተመልሰን እንሄድ ብሎ እያላት ነው። ከዛ ከልጁ ጋራ እንደዚህ እያወራች እያለ ዳዊት ይመጣባታል። ቆይ አዳይ ግን ምንድን ነው እሱ እያደረግሻለሽው? አሁን ከየት ነው የሚወጣው ልጁ ብሎ ይላታል። የትናንትናውን እኮ ይቅርታ ሊጠይቀኝ መጥቶ ነው ዳዊት ብላ አለችው። ግን አንቺ በጣም ግራ እያጋባሽ ነው። ቆይ ምንድን ነው እሱ ግን እንዴት ምን እየሰራሽ ነው ብሎ ዳዊትም ይላታል ማለት ነው። እንግዲህ ዳዊት በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። እሷ ግን ልትቀበለው አልቻለችም ማለት ነው። እንግዲህ ፍቅርም ዳዊትን ትወደዋለች። ከሱ ጋራ ምንድን ነው ያለሽ፣ ምንድን ነው የሚሻለሽ እያለች ትላታለች ማለት ነው። ከዛ ባርኮትም ዳዊትም ነይ ወደ ሀገራችን በቃ ተመልሰን እንሄድ ብሎ ሊዲያን በሚጠይቃት ሰዓት እኔ አሁን አልሄድም ብላ ትለዋለች። እንዴ ከዚህ በፊት እንሄድ እንሄድ እያለች ስትጨቀጭቅ ነበር እንዲ አሁን ደግሞ ምን ተገኘና ብሎ እያላት ነው ማለት ነው። እንግዲህ ዳዊት ፍቅር ሊዲያ አዳይን ሀሳቡ እየተነሳለት ነው መሰለኝ። ከልጁ ጋር ባያት ሰዓት በጣም ተናዷል። በጣም እንደጠበቅኩት አይደለም እያለ እንደገና ክችን ውስጥም አብሮ አያት እና ባርኮትም ደግሞ እናትሽን ለምን አታመጫትም እዚህ ብሎ እያላት ነው። የእህቴ አልበቃኝ እንደገና ደግሞ አሁን እናቴን ላመጣ ነው እንዴ ብላ እየመለሰችለት ነው። ፍቅርም እንግዲህ እህቷንም በጣም እያመነጫጨቀቻት ይገኛል። እንግዲህ ፍቅር ከዳዊት ጋር ያላትን ግንኙነት ከዳዊት ጋር ምንድን ነው ያለሽ ግንኙነት እያለቻት ሲነጋም ሲጠባም ሁሌም በየቀኑ እየጨቀጨቀቻት ነው። እሷ ግን እኔ ምንም ነገር ከሱ ጋር ግንኙነት የለኝም እባክሽን እተይኝ እያለቻት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ይሄንን ቪዲዮ እስከ መጨረሻው አይታችሁ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ። ሁሌም እንደምለው ከጎኔ ሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። እስካሁን ሰዓት ስለነበረን ከልብ አመሰግናለሁ። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።